የቀይ ባህር ጉዳይ ለኢትዮጵያ የህልውና ጉዳይ ነው። አድማጮቻችን አሁን ደግሞ ከውጭ ምንጮች ያገኘናቸው ዜናዎች እናልፋለን። የኢራን የበላይ መሪ ትራምፕ የአሜሪካን ጥቃት ያደረሰውን ተጽዕኖ አጋነው ነው ያቀረቡት ብለዋል። አያቶላ አሊ ካሚኒ ምንም ማከናወን አልቻሉም፣ አላማቸውንም ማሳካት የቻሉ አልነበሩም ነው ያሉት። የኢራን የበላይ መሪ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቅርቡ በኢራን የኒውክሌር ጣቢያዎች ላይ የደረሰውን የአሜሪካ ወታደራዊ ጥቃት ስኬት አጋነዋል፣ ነገር ግን ምንም አይነት ውጤት አላገኙም ሲሉ ነው የከሰሱት። የአሜሪካው ፕሬዝዳንት ባልተለመደ መልኩ እውነቶችን አጋነዋል፣ እናም ይህንን ማጋነን እንደፈለጉት በደንብ ያስታውቃል ሲሉ አያቶላ አሊ ካሚኒ በኤክስ ገጻቸው ላይ ገልጸዋል። እነዚህን ቃላት የሰማ ማንኛውም ሰው ከስራቸው ሌላ እውነት እንደተደበቀ ይረዳል። ምንም ማድረግ አልቻሉም፣ እውነቱን ለመደበቅ ደግሞ ማጋነንን ተጠቅመዋል ነው ያሉት። ቀደም ሲል ትራምፕ ከፎክስ ኒውስ ጋር ባደረጉት ቃለ ምልልስ ወደ ውስጥ ዘልቀን ገብተን ነበር፣ የኒውክሌር አቅማቸው ላይም ጉዳት ካደረስን በኋላ አቁመናል፣ በጣም የሚያምር ሁነት ነበር ሲሉ ገልጸው ነበር። በሰኔ 13 በእስራኤልና በኢራን መካከል በተከሰተ ግጭት እስራኤል በኢራን ወታደራዊ ኒውክሌርና ሲቪል ቦታዎች ላይ የአየር ጥቃትን ስትፈጽም ቢያንስ 606 ሰዎች ሲሞቱ ከ5000 በላይ የሚሆኑት ደግሞ ቆስለዋል ሲል የኢራን ጤና ጥበቃ ሚኒስቴር በወቅቱ አስታውቆ ነበር። የዩናይትድ ስቴትስ በግጭቱ መባባስ የኢራንን ፎርዶ ናታንዝና ኢስፋሃን የኒውክሌር መስሪያ ቤቶችን በቦምብ ደብድባለች። ቴሄራን በእስራኤል ላይ ባደረሰችው አጸፋዊ የሚሳኤልና ሰው አልባ አውሮፕላኖች ጥቃት ደግሞ በትንሹ 29 ሰዎች ሲገደሉ ከ3400 በላይ የሚሆኑት ደግሞ ቆስለዋል። እንደ አውሮፓውያን አቆጣጠር በሰኔ 24 በአሜሪካ ድጋፍ በተከናወነ የተኩስ አቁም ስምምነት ግጭቱ መቆሙም ይታወቃል። አሁን ወደ ዕለቱ የዓለም ጉዳይ ጥንቅር ነው የምናልፈው። እሱንም በስፋት በዝርዝር ደግሞ ሊነግረን ባልደረባችን ሉል ወልዴ እዚህ ስቱዲዮ አለ። እንዴት አደርክሉ? እግዚአብሔር ይመስገን። እስከዳር እንዴት አደርሽ? እግዚአብሔር ይመስገን። እንግዲህ ካለፉት 2 ሳምንታት ገደማ ጀምሮ ማለት እንችላለን ትኩረት የተደረገው የዓለም ፊቶች ሁሉ የዞሩት ወደ ኢራንና እስራኤል ግጭት ነው። የጋዛ ጉዳይ ተረሳ ይመስለኛል በመሃልና ነገር ግን ከሰሞኑ በእስራኤል ላይ ደግሞ የተለያዩ ማውገዞች እየደረሱ ይገኛሉ። ብዙዎች ተቃውሟቸውንም እያሰሙ ነው የሚገኘው። ከሰሞኑም በዚህ በቅዳሜና እሁድ በነበረው በእንግሊዝ አንድ ቦታ ላይ ሰፋ ያለ ሙዚቃ ድግስ ተዘጋጅቶ ነበር። እዛ የሙዚቃ ድግስ ላይ ደግሞ አንድ የሬጌ ሙዚቀኛ ያው ከበድ ያለ ነገር ማለት እንችላለን ከምንድነው እዛ ቦታ ላይ ከመጡትም ከታዳሚዎቹ ጋርም በመሆን እስራኤልን የሚያወግዝ ነገር በተለይ ደግሞ ፍልስጤም ነጻ ትውጣ የሚል ጉዳይ በስፋት ሲያነሳ ነበር። የሱን ጉዳይ እናነሳለን። ቢቢሲም በዚህ ጉዳይ ተጠይቄያለሁ እያለ ነው። እሱ ብቻ ሳይሆን ደግሞ የተለያዩ ሀገራትም እስራኤልን እያወግዙ ነው የሚገኙትና እሱንና ተጨማሪ ጉዳዮችን አንተ በስፋት ልትነግረን እዚህ ያለ መቀጠል ይችላል። መልካም እስከዳር። እንግዲህ እስራኤል ምንም እንኳን ትችቶችን ያስተባበለች ቢሆንም ግን ጠንከር ያሉ ተቃውሞች የበረከቱባት ይገኛል። አንዱ ማመላከቻ በዚህ ቅዳሜና እሁድ እንኳን የተፈጠሩትን ብንመለከት ቀደም ተብሎ አንቺ እንደገለሽው ጋዛን በሚመለከት ግላስተንባሪ የሙዚቃ ፌስቲቫል ላይ የተሰሙ የፍልስጤም ደጋፊ ድምጾች መመልከት ይቻላል። በማህበራዊ መገናኛ ብዙዎች ላይ በርከት ያሉ ሲዘዋወር የነበረ ሀሳብ በመሆኑ ነው። ቅዳሜ በእንግሊዝ ግላስተንባሪ በተካሄደው ታላቁ የዚህ ሙዚቃ ፌስቲቫል ላይ በርካታ የፍልስጤም ባንዲራዎች ሲውለበለቡም ታይቷል። በብሪታንያ ትልቁ የሙዚቃ ፌስቲቫል በሆነው በዚህ ዝግጅት ላይ የተገኙ የተለያዩ አርቲስቶች ታድመው በመምራት እስራኤል በጋዛ ላይ የምታደርገውንም ወታደራዊ ዘመቻ የሚተቹ መፈክሮችንም አስተጋብቷል። በዚህም የእንግሊዝ የፓንክ ባንድ ቦብ ቫሊን ባንድ በሺዎች የሚቆጠሩ ታዳሚዎች ፍልስጤም ነጻ ትሁን ፍሪ ፓለስቲን በማለት ሲዘፍንም ተሰምቷል። የባንዱ ዘፋኝ ቦቢ ቫይሊን ከወንዙ እስከ ባህር ፍልስጤም ነጻ ትሆናለች እያለ ነው እንግዲህ መልእክቱን ሲያስተላልፍ የነበረው። ቦብ ቫይሊን በመድረኩ ላይም ለታዳሚው እንደው ባስተላለፈው ግልጽ የሆነ መልእክት በአጠቃላይ ፍልስጤም ነጻ ትሁን የተባበሩት መንግስታት ዘር ማጥፋት ነው ብለውታል። ቢቢሲ ግን ግጭት ይለዋል ሲል እንግዲህ ተናግሯል። ግላስተንባሪን እንግዲህ የእንግሊዝ ትልቁ የሙዚቃ ፌስቲቫል ሲሆን በየአመቱም ደግሞ ወደዚህ የሙዚቃ ድግስ ወደ 200,000 የሚጠጉ
የሚጠጉ የሙዚቃ አድናቂዎችም ይሰበሰቡበታል ተብሏል። ታዲያ ይህ ክስተት የመጣው እስራኤል በጋዛ የምታደርገውን ዘመቻ በተመለከተ ዓለም አቀፍ ትችት የጨመረ ባለበት በዚህ ወቅት ላይ ነው። በጋዛ የሟቾች ቁጥር የጋዛ ጤና ጥበቃ ሚኒስቴር እንዳለው ከ56500 በላይ ደርሰዋል። በርካቶች በጀርመን፣ በእንግሊዝ፣ በአሜሪካና በሌሎችም ሀገራት ደግሞ የእስራኤልን ወታደራዊ ዘመቻ በመቃወም ድምጻቸውን እያሰሙ ይገኛሉ። ጀርመን በበርሊን የተደረገ ታላቅ ሰልፍ ብንመለከት እንኳን ጋዛ ላይ የሚደርስ ግድያ ይቆም ሲሉ ተናግረዋል። የጀርመን ፖሊስ ባወጣው መረጃ መሰረት ከ10,000 በላይ የሚሆኑ ሰዎች በበርሊን ከተማ አደባባይም ተሰብስበው በፍልስጤማውያን ላይ በጋዛ እየደረሰ ያለው ግድያ እንዲቆምም ጠይቋል። በጀርመን ፓርላማ አቅራቢያም የተሰበሰቡ ህዝቡ ጀርመን ፋይናንስ ታደርጋለች፣ እስራኤል ደግሞ ቦምብ ትጠላለች ድል ሲሉ ነበረ ድምጻቸውን ሲያሰሙ የነበሩት። ስፔን እስራኤል በጋዛ የምታደርገውንም ጭፍጨፋ ዘር ማጥፋት ስትልም በይፋ ኮንናለች። የስፔን ጠቅላይ ሚኒስትር ፔድሮ ሳንቼዝ እስራኤል በጋዛ የምታደርገውን የፍልስጤማውያን ግድያ ዘር ማጥፋት ጄኖሳይድ ነው በማለት ነው እንግዲህ የገለጸችው። ይህ እስካሁንም ከየትኛውም የአውሮፓ መሪዎች ከተሰሙ ትችቶች ጠንከር ያለ አስተያየት ነው ተብሏል። እስከዳር ሳንቼዝ ሐሙስ ዕለት ብራስልስ ውስጥ በተደረገ የአውሮፓ ህብረት ጉባኤ ላይ እንደተናገሩትም ጋዛ በአሰቃቂ የዘር ማጥፋት ወንጀል ውስጥ ትገኛለችም ብለዋል። የአውሮፓ ህብረት ከእስራኤል ጋር ያለውን የትብብር ስምምነት በአፋጣኝም እንዲያወግዝም ጠይቋል። ይህም ደግሞ እስራኤል የሰብአዊ መብት ግዴታዎቿን እየጣሰች እንደሆነ የሚጠቁም ሪፖርትንም ዋቢ በማድረግ ነበረ ሲናገሩ የነበሩት። ይህ አስተያየት እስራኤል በጋዛ ማጥቃቷን በቀጠለችበትና የምግብ የመድኃኒት እጥረት በከፋ ሁኔታ በሚታይበት ወቅት ቢያንስ 76 ሰዎች በእስራኤል ኃይሎች መገደላቸው ከታወቀ በኋላ ነው የወጣውና ለፍልስጤም ቀጣይነት ያለው ድጋፍ እጅጉን እንደሚያስፈልጋትም ተናግሯል። ጠቅላይ ሚኒስትር ሳንቼዝ የእስራኤል ድርጊት ከሚተቹ የአውሮፓ መሪዎች መካከል ግንባር ቀደሙም ሲሆኑ ዘር ማጥፋት የሚለውንም ቃል በግልጽ ሲጠቀሙም ይሄ የመጀመሪያው መሪም አድርጓቸዋል ማለት ነው። በማድሪድ የሚገኘው የእስራኤል ኤምባሲም የሳንቼዝን አስተያየት ወዲያውኑ አውግዟል። ስፔን በታሪክ የተሳሳተ ጎን ላይ እንዳለችም በመወንጀልና እስራኤልን እያጠለሹ እንደሆነም ገልጸዋል። የስፔን መንግስትም ለዚህ ምላሽ የእስራኤል ተጠባባቂ አምባሳደር አስጠርቶም የሰጡት ምላሽ ተቀባይነት እንደሌለው ገልጸውላቸዋል። ባለፈው ግንቦት ወር ስፔን ከአየርላንድና ኖርዌይ ጋር በመሆንም ፍልስጤም አንድ ነፃ መንግስት በይፋ እውቅናም ሰጥቷታል። በነገራችን ላይ አየርላንድ ማንኛውም የእስራኤል ምርቶች ወደ ሀገሪቷ እንዳይገቡና በየሱፐርማርኬቶቹም እንዳይሸጡ ብላ የከለከለች ያገደች የመጀመሪያ ሀገር ሆናለች። አሁን ደግሞ ከስፔን ከአየርላንድ እና ከኖርዌይ ጋርም ደግሞ ሆኖ በቅርቡ ደግሞ ፍልስጤም ነፃ የሆነች ሀገር እንድትሆንም እውቅና ሰጥቷታል ማለት ነው። ሳንቼዝን እርምጃ ታሪካዊና ከዓለም አቀፍ ሕግ ጋር የሚጣጣም ነው ሲሉ ነው የገለጹት። ይህ እርምጃ ሰላምን ለመደገፍ እንጂ ማንንም ለመጉዳት እንዳልሆነ ገልጸው በ1967ቱ ድንበር ላይ የተመሰረተ የሁለት መንግስታት መፍትሄ ቱ ስቴት ሶሉሽን እንደሚደግፉም ነው ያረጋገጡት። የእርዳታ ሰራተኞችም የሟቾች ቁጥር አሁን ከፍተኛ መሆኑንም ነው የገለጹ የሚገኙት። የጋዛ ሲቪል መከላከያ ኤጀንሲ ባወጣው መግለጫ የእስራኤል ኃይሎች ሐሙስ ዕለት ብቻ ቢያንስ 76 ሰዎች እንደተገደሉ አስታውቋል። በትናንትናው ዕለት ደግሞ በግማሽ ቀን ብቻ ጠዋት ላይ 86 ሰዎች ተገድለዋል። የኤጀንሲው የሕክምና አቅርቦቶች ዳይሬክተር የሆኑት ሙሐመድ አልሙጋይር ይህ የሞት መጠን የእርዳታ ማከፋፈያ ቦታዎች አካባቢዎች በእስራኤል የሚደረጉ ጥቃቶች በመጨመራቸው የመጣ መሆኑንም ተናግሯል። ይህ ብቻም ደግሞ አይደለም። ከትራምፕ የተኩስ አቁም ግፊት ጋር ተያይዞ እስራኤል ከሰሜናዊ ጋዛ ነዋሪዎች በ24 ሰዓት ውስጥ ለቀው እንዲወጡም ትዕዛዝ መስጠቷን ተከትሎ ከፍተኛ ጥቃት በቦታው ላይ እያደረሰች ትገኛለችም ብሏል። ኤጀንሲው የሕክምና ተማሪዎችና ሰራተኞች እንዲሁም ወደ ጋዛ ደቡባዊ ክፍል በ24 ሰዓት ውስጥ እንድንሄድ ትዕዛዝ ተሰጥቶናል። በዚህም ደግሞ ሰዓታችን ሳይጠናቀቅ የተሰጠን እንኳን ሰዓትን በአግባቡ ሳንጠቀም ከፍተኛ የሆኑ ፍንዳታዎች፣ ውድመቶች እየደረሱብኝ ይገኛሉ ነው ያሉት እንደ ቢቢሲ ዘገባ። እንግዲህ ከጥቅምት 7 2023 ወዲህ
በጋዛ ከ56000 በላይ ፍልስጤማውያን አብዛኞቹ ንጹሃን ዜጎች መገደላቸውን የጋዛ ባለስልጣናት አስታውቀዋል። የተባበሩት መንግስታት ድርጅት ተመድም የጋዛ ጤና ጥበቃ ሚኒስቴር የሚያወጣው ቁጥር ትክክለኛ ተአማኒ እንደሆነም ይገልጻል። በፍልስጤም ይፋዊ የዜና ወኪል ዋፍ እንደዘገበውም ከሆነ 11000 የሚሆኑ ፍልስጤማውያን በፈረሱ ቤቶች ፍርስራሽ ስር ተቀብረው እንደሚገኙ ይገመታል። ይሁን እንጂ ባለሙያዎች ትክክለኛ የሟቾች ቁጥር የጋዛ ባለስልጣናት ከዘገቡት እጅግ የላቀ ሊሆን እንደሚችልም ይገምታሉ። ለ9 ወራት በቀጠለው ታዲያ ይሄ የጥቃትና ብሎክ ኤድስ ወይ ደግሞ የምግብ የሰብአዊ እርዳታ እገዳን ወደ ውስጥ እንዳይገባ የተደረገው እገዳ ጋር በጋዛ የሚኖሩ ከ2 ሚሊዮን በላይ የሚሆኑ ዜጎች ለከባድ ረሃብ አደጋ ተጋልጠዋል ነው የተባለው። እስራኤል በግንቦት ወር መጨረሻ ላይ የተወሰነ እርዳታ ወደ ግዛቲቱ እንዲገባ ፈቅዳ የነበረ ቢሆንም የተባበሩት መንግስታት ድርጅትና የሰብአዊ መብት ተሟጋቾች ቡድኖች የምግብና የመድኃኒት እጥረት አሁንም ከፍተኛ እንደሆነ እና ስርጭቱ በየጊዜው የሚስተጓጎል እንደሆነም ገልጸዋል። የእስራኤል ኃይሎች የእርዳታ እህል ለመሰብሰብ በተሰበሰቡ ሲቪሎች ላይ በተደጋጋሚ ተኩስ እንደሚከፍቱም ሪፖርት አድርገዋል። የጋዛ ጤና ጥበቃ ግን ሚኒስቴር እስራኤል ከግንቦት መጨረሻ ወዲህ በእርዳታ ማከፋፈያ ቦታዎች አቅራቢያ ወደ 550 የሚጠጉ ሰዎች እንደገደለም ገልጸዋል። ይሁንና የእስራኤል ጦር በጋዛ እርዳታ በሚጠባበቁ ዜጎች ላይ እየተፈጸመ ነው ስለሚባለው የጦር ወንጀል ምርመራ እንዲደረግም ጥሪ አድርገው ነበር። የእስራኤል ወታደራዊ ተሟጋቾች ጀነራል የእስራኤል ወታደሮች በጋዛ የእርዳታ ማከፋፈያ ጣቢያዎች አቅራቢያ በሚገኙ ሰላማዊ ፍልስጤማውያን ዜጎች ላይ በጥይት በመተኮስ ይፈጽማሉ በተባለው የጦር ወንጀል ላይ ምርመራ እንዲካሄድ ማዘዛቸውንም የዘገበው ሄረተስ ጋዜጣ ነው። የእስራኤል ጦር ይህንን ውሳኔ ያሳለፈው ባለፈው ወር ላይ በመቶዎች የሚቆጠሩ ፍልስጤማውያን ምግብ በሚታደልባቸው የእርዳታ ማዕከላት ተሰልፈው ሳሉ መገደላቸው መነገሩን ተከትሎ ነው። የዓለም አቀፍ ሕግ ጥሰትን የሚያካትቱ ሁኔታዎች ለመገምገም የተቋቋመው የምርመራ ቡድን ባለፈው ወደ ወርም የእስራኤል ወታደሮች በእርዳታ ቦታዎች አካባቢ የወሰዱትን እርምጃም የመመርመር ኃላፊነትም ተሰጥቶታል። የአካባቢው ባለስልጣናትም እንደገለጹት ቡድኑ ከህግ ወይንም ከጦር ኃይሎች መመሪያ ውጪ የሆነ ማንኛውም ክስ በጥልቀት ይመረምራል። እንደየአስፈላጊነቱም ደግሞ ተጨማሪ እርምጃዎችን ይወስዳል። እናም የጥናት ቡድኑ እስራኤል በጋዛ እየፈጸመች ባለችው ጥቃት በስፍራው ከፍተኛ የምግብና ሌሎች መሰረታዊ አቅርቦቶች እጥረት ስለመኖሩ ገልጸዋል። በጦርነቱ ከ2 ሚሊዮን በላይ ዜጎች መፈናቀላቸውን ሲናገር ከፍተኛ የሰብአዊ ቀውስ መድረስና የምግብ እጦት መከሰቱም ይገልጻል። ከሰሞኑም ደግሞ በደቡባዊ ጋዛ በጋዛ ሰብአዊ ፋውንዴሽን GHF በሚተዳደረው የእርዳታ ማዕከል አቅራቢያ ምግብ ለማግኘት ሲጠባበቁ የነበሩ 6 ሰዎች በተኩስ መገደላቸው ሲነገር ይህም በአጠቃላይ የሟቾችን ቁጥር እስካሁን ባለው ከ550 በላይ አድርሶታል። ምግብ ሲጠባበቁ እየተገደሉ ማለት ነው። ይህ በእንዲህ እንዳለም የትራምፕ አስተዳደር ለጋዛውያን የእርዳታ ፕሮግራም 30 ሚሊዮን ዶላር ማጽደቁንም አስታውቋል። ገንዘቡ በጋዛ እርዳታ በማድረስ ላይ በሚገኘው በሂውማኒታሪያን ፋውንዴሽን በሆነው ይሄ GHF በኩል የሚተላለፍ ነው ተብሏል። በተጨማሪም ደግሞ የተያያዙት ታጋቾች እንዲለቀቁና የተኩስ ስምምነት ላይ እንዲደረስም አሁን ላይ ጫና እየበረከተ ይገኛል። ምንድነው የሚፈጠረው የሚለው እንግዲህ እየተከናወነና እየሰማናቸው የምናነባቸውም ዜናዎች አጠቃላይ እስከደር ሲታይ እንግዲህ በእስራኤል ላይ በርከት ያሉ ጫናዎች እየደረሱባት ይገኛሉ። የሚወጡትም ደግሞ መረጃዎች በገለልተኛ ተቋማት ጭምር የሚወጡት ጥናቶች የሚያሳዩት ነገር ይህ ጉዳይ ተፈጽሟል የሚሉ ነው። እስካሁን ግን እስራኤል እያስተባበለች ትገኛለች። እኔ እያደረኩት ያለውት ሐማስን ዳግም እንዳይነሳ ለማዳከም ተገቢ የሆነ እርምጃ ለመውሰድ ነው ትላለች። እንዲሁም ደግሞ በንጹሃን ላይ አንዳች ምንም አይነት ጥቃቶችን እየሰነዘረች ያለመሆኑን ነው የምትገልጸው የተለያዩ መረጃዎች የሚያሳዩት። ነገር ግን ደግሞ የተለያዩ ዓለም አቀፍ ተቋማትን ጨምሮ የሰብአዊ ተሟጋቾችን ጨምሮ ገለልተኛ ተቋማት የሚያወጡት መረጃ ደግሞ እስራኤል በትክክልም ይሄኛውን ጥቃት ፈጽሟለች የሚሉ ናቸው። እንግዲህ ጊዜ ሁሉን ነገር ግልጽ የሚያደርገው ይመስለናልና ወደፊት ደግሞ የሚወጡትን መረጃዎች እንደዚሁ ለአድማጮቻችን የምናደርስ ይሆናል። ለዛሬው ግን ያስኩት መረጃ ይሄን ይመስላል። አመሰግናለሁ። እኔም አመሰግናለሁ።